መስቀል አይደለም፣ አረፋም አልደረሰም፣ ግን ወደ ጉራጌ እንጓዛለን። አገሬው እነዚህን ሁለት ዓመታዊ ክብረ በዓሎችን ምክንያት አድርጎ ወደ ትውልድ ስፍራው መድረስን ቢመርጥም እኛ ግን አስደናቂ የተፈጥሮ ውበትን በምናብ ልናሳያችሁ ባዘቦትም ሂደናል። እናንተም ሐሳባዊ አብሮ ተጓዦቻችን ናችሁና ጉራጌ የትኛው አካባቢ ነው የሚወስደን የሚል ጥያቄ በአእምሯችሁ ማቃጨሉ አይቀርም። ከዘቢዳር የተራራ አናት ላይ ከተመሰረቱት ወረዳዎች መካከል ጉመር ስንደርስ እናርፋለን። በዚያ ያለው የከባቢ አየር ደጋማ ስለሆነ የህዳር ብርድ እንዳያስቸግር ደረብ ያለ ልብስ መያዝ ያስፈልጋል። መነሻችንን ከዞን ዋና ከተማ ወልቂጤ እናደርግና የዋቤ ወንዝ ድልድይን ተሻግረን ጉብሬ ስንደርስ የቻሃ አስተዳደር መቀመጫ ወደ ሆነችው እንድብር የሚወስደውን የአስፋልት መንገድ እንይዛለን። አስፋልቱን ተከትሎ ያለው የመሬት አቀማመጥ ከፍ እያለ ስለሚሄድ የአየሩ ቅዝቃዜ እየጨመረ ይሄዳል። የጉራጌዎች ባህላዊ አውራ መንገድ ጀፎረ የጉዟችን ድምቀት ሆኖልናል። መሬቱ በዘመናዊ ማሽን የተከረከመ የሚመስል የሰርዶ ሳር ተሸፍኗል። ሰራተኛ ተቀጥሮለት ውሃ እንደሚጠጣ የመናፈሻ ቦታ ሁሉ አረንጓዴነቱ አልለቀቀውም። እሱን ተከትለው የተገነቡ የሳር ቤቶች መንገዱን ለማስጌጥ የተኖሩ ይመስላሉ። የእያንዳንዱ ግለሰብ ጓሮ በእንሰት ተሞልቷል። በሁሉም ቤቶች ችምችም ብሎ የተሰራው የእንጨት አጥር አቀማመጥ አንድነት አግራሞትን ይፈጥራል። የጉመር ወረዳ የጉዟችን የመጨረሻ ማረፊያ ነው። ከወረዳ አስተዳደሩ ዋና መቀመጫ አረቅጥ ከተማ እስክንደርስ የቻሃና እዣ ወረዳ አስተዳደሮች ቀበሌዎችን ማለፍ ግድ ይላል። ከወልቂጤ የተነሳ ነው ረፋድ አካባቢ ስለነበር 8 ሰዓት ሊሆን ጥቂት ደቂቃዎች ሲቀሩ አረቅጥ ገባን። ከተማዋ ስያሜዋን ያገኘችው አጠገቧ ባለ ሐይቅ አማካኝነት ነው። አረቅጥ የከተማዋም የሐይቁም ስያሜ ሆኗል። ከስያሜው የትመጣነት ጋር በተገናኘ ሁለት አፈታሪካዊ ጉዳዮች ይነገራሉ። አንደኛው ከንጉሠ ነገሥት ዳግማዊ አፄ ምኒልክ የግዛት መስፋፋት ታሪክ ጋር ይገናኛል። በዘመኑ የአካባቢው ማህበረሰብ ለንጉሱ አልገብርም በሚል ተነሳሽነት ጦርነት እንደተፈጠረ ይነገራል። እንደ ዞኑ ባህልና ቱሪዝም መረጃ የዚህ ጦርነት ቦታ የአረቅጥ ሐይቅ ባለበት አካባቢ መካሄዱ ተጠቅሷል። እንደ ታሪኩ በወቅቱ ከሁለቱም ወገን ብዙ ጦር አልቋል። ከንጉሱ ወታደሮች መካከል ከሞት የተረፈው አንዱ ወደ እርሳቸው በመሄድ ስለ ጦርነቱ መረጃ ሲያቀብል ንጉሥ ሆይ አለቅጥ ሰው አለቀ በማለቱ ዛሬ አረቅጥ የተሰኘው ሐይቅ ባልታወቀ ምክንያት ለበረ ፊደል ተቀይሮ አረቅጥ ሊሆን ችሏል የሚለው ይገኝበታል። ሌላኛው አፈታሪክ ከሐይቁና እሱን ተጠግተው ከሚኖሩ ነፍሳት ጋር ይያያዛል። በውስጡ አለቅጥ የተባለ ትል ይኖርበት እንደነበርና ስያሜው የተገኘው ከዚህ ተነስቶ ነው የሚሉ አሉ። እስካሁን ለስያሜው ምክንያት የተረጋገጠ አጋጣሚ በጥናት ባይታወቅም የሀገር ሽማግሌዎችን ጠቅሶ የተሰናዳው የዞኑ መረጃ ወደ መጀመሪያው ያጋድላል። አረቅጥ በተፈጥሯዊ አመዳደብ የከፍተኛ ስፍራ ሐይቅ ነው። ለደጋማው የጉመር ወረዳ የአየር ንብረት ተጨማሪ ውበትና እስትንፋስ ፈጥሮለታል። ወቅትን ጠብቀው የሚሰደዱ ልዩ ልዩ አዕዋፋት ይጠለሉበታል። ሙራድ ጀማል አረቅጥ ከተማ ነዋሪ ነኝ። የተፈጥሮ ሐይቅ እንደሆነ ነው ያው ከዚህ በፊትም ያሉት አባቶቻችንም ሲገልጹት የነበረን እኛም እስካየነው ድረስ ሐይቁ የነበረ ያለ ካልሆነ በስተቀር በሰው አማካኝነት የተፈጠረ ሐይቅ አይደለም። በተፈጥሮ የነበረ ሐይቅ ያው ከጥልቀት አንጻር መካከለኛ ጥልቀት ይሄ ነው የሚል በሜትር መግለጽ ባልችልም መሀሉ አካባቢ ጠለቅ እንደሚል ነው የማውቀው ማለት ነው። ስፋቱ ያው እንደምታየው ሁኔታ ነው ያለው። ያው በአሁኑ ሰዓት በተለይ በመልካም ሁኔታ ላይ ሰፋ ባለ ሁኔታ ላይ ከዚህ በፊት ከነበረው በተሻለ ደረጃ ላይ እንዳለ ነው። መጠኑ የሚቀንስበት እና የሚጨምርበት ወቅት አለ ማለት ነው። በጋ ኃይለኛ በጋ በሚፈጠርበት ሰዓት የሚቀንስበት ሁኔታ ነበር። አንዳንዴ የዝናብ እጥረት በሚከሰትበት ሰዓት በተለይ 2000 ዓመተ ምህረት አካባቢ እዚህ አካባቢ በጣም ሐይቁ በጣም ወርዶ በጣም ትንሽ ደረጃ ላይ የደረሰበት ሁኔታ ነበርና በአሁኑ ሰዓት ግን በጣም በመልካም ሁኔታ ነው ያለው። የአረቅጥ ሐይቅ በስሙ ተሰይማ ለተመሰረተችው የጉመር ወረዳ አስተዳደር መቀመጫ ከተማ እድገት እድሎች በመፍጠር ላይ ይገኛል። የተፈጥሮ ሀብቱን ምክንያት አድርገው መሰረተ ልማቶችን ለማስፋፋት
መዋለ ንዋያቸውን ማውጣት የሚፈልጉ ባለሀብቶች የመሳብ አጋጣሚን ፈጥሯል። ለከተማው ትልቅ ውበት ነው። ሰውም እዚህ አካባቢ በተለይ እንግዶችም የዚህ አካባቢም ነዋሪ ለሰርግ ለተለያየ መልኩ ለባልም አካባቢ በሚመጣበት ሰዓት እንደ መዝናኛ የሚጠቀምበት ሁኔታ እንዳለና በአሁኑ ሰዓት ደግሞ ጀልባዎችም አሉ። እነዛም ጀልባዎች ላይ የመጓዝ ሁኔታ አለ። አሳም እርባታ የተጀመረበት ሁኔታ አለ። እዚህም ላይ አሳ የሚያሰግሩ ወጣቶች አሉና በአጠቃላይ ለከተማው ውበት ትልቅ መንገድ ዳር ከመሆኑ ጋር በተያያዘ እንደዚሁም ከተማው አጠገቡ ጋር በተያያዘ ያው እንደ ሐዋሳ ሐይቅ ማየት እንችላለን ማለት ነው። በቀጣይ ትልቅ ተስፋ ሊኖር እንደሚችልና የከተማውም ለአካባቢው ለእኛ አካባቢ ብቻ ሳይሆን እንደ ጉራጌ ዞንም እንደ ትልቅ መልካም አጋጣሚ እንደሆነና እንደ ቱሪስት መስህብነት ሊያገለግል እንደሚችል ብዙዎች የሚስማሙበት ሁኔታ አለ። እኛም በተጨባጭ ያየነውም ይሄ ነው። አዋፋትም ይታዩኛል። እንደው ወቅቱን ጠብቀው የሚመጡ አዋፋት ናቸው ወይስ ሁሌም ነው የሚኖሩት? ነጫጭ አዋፋት አሉ እዛም አካባቢ ማዶ ላይ በጣም ለእይታ ጥሩ እይታ ሊፈጥሩ የሚችሉ አዋፋት ይታዩኛልና እንደው ከነሱ አኳያ። አዎ ወፎችም የተለያዩ ወፎች አሉ፣ ወቅት ጠብቀው የሚመጡ አሉ። ለምሳሌ ክረምት አካባቢ እዚህ አካባቢ በስፋት የተለያዩ የአዋፍ ዝርያዎች የሚታዩበት ሁኔታ ነው ያለውና በጣም ሳቢ ነው አካባቢው። መክበብ ክፍሌ የአረቅት ከተማ ነዋሪና በሐይቁ ላይ የጀልባ ላይ መዝናኛ አገልግሎት የሚሰጥ ወጣት ነው። ዓመታዊ በዓልን ጠብቀው ለሚመጡ እንግዶችና ለከተማው ነዋሪዎች አገልግሎት እንደሚሰጥ ይናገራል። ውበቱም አሪፍ ነው። ያው ሰዎቹ ይመጣሉ፣ ይዝናናሉ። የተወሰነ እሁድና ቅዳሜ እዚሁ አካባቢ ነው። የቆሸሸ ነገር ምናምን ካለ እናጸዳለን። ያው በአጠቃላይ ሐይቁ ምርጥ ነው። አሳዎችም አሉ። ወደ ስራ ብዙም አልተገባበትም እንጂ አሪፍ ነው ብዬ እገምታለሁ። ስታስጎበኙ እንደው ምን የምታሳያቸው ለእንግዶች? አሁን ምን የተለየ ገጽታ አለው? የተለየ እይታ የሚፈጥር ነገር አለው? ከውሃው የተለያዩ ወፎች አሉ፣ የተለያዩ ዙሪያዎች አሉ። እዚህ ጋርም አሪፍ እንትኖች አሉ። ደሴት የሚመስል ነገር አለ። መቼ ወቅት ላይ ነው እንደዚህ አሁን እንግዶች የሚበዙ? እንግዳ የሚበዛው ለመስቀልና ለአረፋ በአመት በዓል ጊዜ። አንዳንድም ደግሞ ከወልቂጤ አሁን ይመጣሉ ለመዝናናት። ከእንድብር ከወልቂጤ ይመጣል። ከአዲስ አበባ የሚመጣ ሰው አለ። ሎጅ ያው እናንተ በቋሚነት ጀልባችሁ ይዛችሁ እዚህ ነው የምትሆኑትና እንደው ገቢ ከማግኘት አኳያስ እንዴት ትገልጸዋለህ? ያው ገቢኛም ብዙም ሳይሆን እሁድና ቅዳሜ ነው ለአመት በዓል ጊዜ እንጂ ብዙም ገቢ የለም። አሳ ምናምን ለመደራጀት ምናምን እንሞክራለን ብለን ነው። አሳ ሳለው ጥሩ አሳ ታመርቱበታላችሁ? አሳ ብዙ አለ። ብዙም የተደራጀ ሰው የለም እንጂ ብዙ አሳ አለ። ባንዳምነት ገብሬ ይባላለሁ። የዚህ አካባቢ ነዋሪ ነኝ። ተማሪ ነበርኩ። በቅርቡ ነው ወደዚህ የገባሁት። ብዙ ጊዜ ከርቀት መጥቶ እዚህ ሐይቅ ያለ ብሎ ለመዝናናት የሚመጣ ሰው አለ። ልባ ስንሰራ ሰው ሲመጣ ዝም ብሎ ውሃ ላይ መሄድ አይደለም፣ በተለያየ የሚዝናናበት ነገር እያየ ቢሄድ አሪፍ ነው። ሐይቁ ዳር ላይ የተገነባ አንድ የግለሰብ ሆቴልና መናፈሻ አለ። ዳርቻው ሌሎች የመዳረሻ ስፍራዎችን ለመገንባት ይመቻል። አስፋልት ዳር መሆኑ እንግዶች ብዙ ሳይንገላቱ መዳረሻቸው እንዲያደርጉት ምቹ ነው። ሐይቁ ከሚገኝበት የአየር ጸባይ አኳያ ተስማሚ የሚሆኑ የአሳ ዝርያዎች እየተራቡበት ይገኛሉ። አሁን እየተለመደ ነው። በፊት ያው ብዙም ልምድ ባይኖር በአሁን ሰዓት አሳ እንዲረባ የተደረገበት ሁኔታ አለ። እዚህ አንዳንድ አካባቢ ሆቴል አካባቢ የጀመሩ ይሄ ጥብስ ምናምን ጀምረው ያው ማህበረሰቡ እዛ የመጠቀም ሁኔታዎች አሉና ወጣቶችም ተደራጅተው አስግረው እንደዚሁ ለነዚህ አሳ ለሚያቀርቡ ለሆቴሎች እያቀረቡ ያለበት ሁኔታ አለ። ያው ሎጁ ሐይቁ አጠገብ ነው እየተሰራ ያለው። ለሎጁም ውበት ትልቅ አስተዋጽኦ ያለበት ሁኔታ አለ። እንደዚሁም በዓል ጊዜ ያው የአካባቢ ተወላጆች በተለይ እኛ ማህበረሰብ አረፋን፣ መስቀልን የሚያከብርበት ሁኔታ አለ። ሎጁ አካባቢ የመጠቀም ሐይቁን ታሳቢ ተደርጎ በዛ አግባብ የሚጠቀምበት ሁኔታ አለና ለሎጁም ትልቅ ውበት በተለይ አሁን ማታ ትልቅ እዚህ አካባቢ ዲኮር ተደርጎ ከመብራት ጋር በተያያዘም የሚሰጠው ለአካባቢው ውበት እጅግ በጣም ማራኪ እንደሆነ ያየሁት። የአረቅት ሐይቅ ለከተማዋ የቱሪዝም መዳረሻነት እንደ አንድ ሀብት ተመዝግቦ ይገኛል። ሰብስቤ ወልዴ ይባላለሁ። የአረቅት ከተማ አስተዳደር ምክትል ከንቲባና የኢኮኖሚ ክላስተር አስተባባሪ ነኝ። የዚህ ሐይቅ አጠቃላይ ተፈጥሯዊ ገጽታው ስንመለከት ያው በተፈጥሮ የተገኘ ወይም የተፈጥሮ ሐይቅ ነው። ይሄ ከተማ በቅርብ የተቋቋመ ቢሆንም ከከተማው በፊት እንደ ወረዳም ባለው ሂደት ላይ እንደ ትልቅ ሪሶርስ የሚታይና እንደ አይን ብሌን የሚታይ የተፈጥሮ ጸጋ ነው ማለት ነው። አጠቃላይ ያለው ሂደትም ያው እንደምታዩት ነው። ውበቱም ራሱ ይናገራል። የተንጣለለ ሐይቅ ነውና የሚያምር ለብዙ መልክ በብዙ ሁኔታ ደግሞ ለተለያየ አገልግሎት የሚውል ሐይቅ እንደሆነ ነው የሚያሳየው ማለት ነው። በተለያዩ ጽሁፎች ላይ ተጽፎ እንደምናየውም ይህንን ቦታ የሚያውቁ ሰዎችም እንደሚነግሩን አጠቃላይ ስፋቱ ወደ 134 ሄክታር እንደሆነ ነው። ጥልቀቱ ደግሞ መሀል አካባቢ ስንገባ እስከ 10 ሜትር ጥልቀት እንዳለው ይነገራል። የአረቅት ሐይቅ ዙሪያ ብዙ አለማ ከከተማ ጥግ እንደመሆኑ መጠን ልዩ ልዩ የመዝናኛ አማራጮችን ለመገንባት ምቹ ነው።
እንደ ከተማ አስተዳደሩ ምቹ ቦታዎችን ለባለ ሀብቶች በመስጠት ለማልማት እንቅስቃሴ ላይ እንደሆኑ አቶ ሰብስቤ ይናገራሉ። አረቅጥ ሲነሳ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመጣው ይሄ ሀይቅ ነው። ስለዚህ ይሄ ሀይቅ እስካሁን ባለው ሂደት እንደ ከተማ አስተዳደር በብዙ መልክ አቅደን የምንሰራቸው ስራዎች አሉ። ከእነዚህም ውስጥ እንደ ቱሪስት መስህብ እንዲያገለግሉ እንግዲህ እዚህ ቦታ ላይ ሰው መጥቶ አይቶ ብቻ እንዲሄድ ብቻ ሳይሆን እዚሁ ውሎ እንዲያድር ሌሎችም ተጨማሪ ነገሮች እንዲያስብ ጭምር ለማድረግ ቱሪዝም ጋር በማስተሳሰር ከዞን ኢንቨስትመንት ጋር በማገናኘት የተለያዩ የኢንቨስትመንት አማራጮች በማቅረብ እዚህ ጋር የምናየው ለምሳሌ ሙሉ ወርቅ ሪዞርትና ሆቴል ከዚህ ጋር በተያያዘ ያው ታቅዶ የተሰራ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ውስጡ ላይ በጣም የሚያምሩ የተለያዩ አልጋዎች አሉት፣ የተለያዩ መዝናኛዎች አሉት፣ ባህላዊ የሆኑ ጎጆ ቤቶች አሉት፣ በርካታ ነገሮች አሉት። ስለዚህ ይህንን ሀይቅ ለማየት የመጣ ሰው ይህን እዚህ ቦታ ላይ አርፎ ውሎ አድሮ እንደውም እዛ ሆነ ወደዚህ ቪው ራሱ በጣም የሚያምር ነገር ነውና ይሄ ነው። ሌላም አያይዘን ምንሰራቸው አሉ። ለምሳሌ እዚህ የምታየው ቦታ ለአንድ ኢንቨስትመንት የተሰጠ ነው። ወደ 1 ሄክታር የሚጠጋ መሬት የተሰጠው አለ። ማዶም ላይ እንደዚሁ ለአንድ ኢንቨስትመንት ሰጠን። ያው ዙሪያውን አጠቃላይ ከኢንቨስትመንት ጋር አስተሳስረን ለቱሪስቱም በሚጠቅም መልክ አቅደን እየሰራን እንደሆነ ነው። ከልማቱ ባሻገር ተከታትሎ ማጽዳት ላይም ጉድለት እንዳለ እንዲሁ ባይን አይቶ ማረጋገጥ ይቻላል። እንደምታየው ዙሪያው ጠቅላላ ክፍት ነው። አሁን ለሌላ አገልግሎት እንዲውል በፍጹም አንፈቅድም። አሁን የጀማመርናቸው ነገሮች አሉ። ይሄ እነዚህ ሁሉ የሚጸዱ ናቸው። አካባቢው ላይ በዚህ መልክ መሆን ስለሌለበት ዙሪያዎቹ ደግሞ ሌሎች ከዚህ ጋር ከሀይቁ ጋር ተያያዥነት ያላቸው የተለያዩ ሪዞርቶች፣ ሎጆች፣ መዝናኛዎች ለመስራት አቅደን የምንሰራቸው ስራዎች አሉና አጠቃላይ የከተማችን ውበቱም ተፈጥሮም ከዚህ ሀይቅ ጋር የተሳሰረ ስለሆነ አረቅት ከተማ አስተዳደርና አረቅት ሀይቅ ተነጣጥለው የሚታዩ እንዳልሆኑ ነው የምንረዳው። ይሄን ይመስላል። እንደ ከተማዋስ ከዚህ ከቱሪዝም አገልግሎት አኳያ ያሟላቻቸው አገልግሎቶች እንዴት ይገለጻሉ? ያው ከተማዋ እንግዲህ በከተማ አስተዳደር ደረጃ ተደራጅታ የወጣችው 2013 ነው። ስለዚህ ከዛ በኋላ የሚሰሩ ዘርፈ ብዙ ስራዎች አሉ። ከመሰረተ ልማት አንጻር እንደ መዋቅር ወጣ ማለት ዞሮ ዞሮ የማህበረሰቡን የአገልግሎት አሰጣጥ ያው ለማቀላጠፍ ነው እንጂ ሌላ እንትን የለውምና ስለዚህ ማህበረሰቡ በተገቢው አገልግሎት እንዲያገኝ አቅደን ምንሰራቸው በርካታ ስራዎች አሉ። ግን እውነት ለመናገር ከቱሪስት አንጻር ግን ገና ያልጀመርነው ስራ እንደሆነ ይታየናል። በመዋቅር ደረጃ ገና በፓይለት ደረጃ ተጠንቶ የወረደ ነው የኛ መዋቅር። ዓመታዊ በዓላትን ለማክበር ወደ አካባቢው የሚሄዱ እንግዶች ይጎበኙታል። አልፎ አልፎም ቢሆን ከወልቂጤ ከተማና በዙሪያው ካሉ ከተሞች የሚመጡ ወጣቶች መዳረሻቸው ያደርጉታል። ፍሰቱ ብዙ ጊዜ ያው በዓላትን ተከትሎ ነው። በዋናነት ያው እዚህ አካባቢ የሚከበሩ ሃይማኖታዊ፣ ባህላዊ በዓላቶች አሉ። ለአብነት ያው መስቀል በጉራጌ ይታወቃል። አረፋ እዛ ላይ በርካታ ሰዎች ይመጣሉ፣ ከውጭ ጭምር ማለት ነው። ከተለያየ አካባቢ የሚመጡ የተለያዩ ሰዎች አሉ። በብዛትም ደግሞ እዚህ አካባቢ የሚጎበኙት እነሱ ናቸው። አንድ እንደኛ እንደ ጉለት ብለን የምንወስደው ነገር ምንድን ነው? እንዳልኳችሁም ተቋም ካለመኖሩ የተነሳ በየአመቱ አሁን ፍሰቱ ምን ያክል ነው የሚለውን ነገር መረጃ በተደገፈ መልክ ይህን እያደራጀን አይደለም። ስለዚህ ይሄ በቀጣይ እንግዲህ እንዳልኳችሁም ተቋም አደራጅተን በተገቢው መረጃዎች ይዘን በተገቢው ያው መረጃ የምንሰጥበት አግባብ ይኖራል የሚል ነገር ነው። በጉመር ወረዳ የሚገኘው የአረቅት ሐይቅ ጥልቀቱ አጭርና ስፋቱ ጠባብ ከመሆኑ ጋር ተያይዞ ድርቅ ሲኖር እንዳይጠፋ ጥበቃና እንክብካቤ ሊደረግለት ይገባል።